ሰላም ውድ ቻናሌ ቤተሰብ ዛሬ ሪሰርቾቻችሁን ከማቅረባችሁ በፊት ኮንፊደንት የሚያደርጉ 6 ዋና ነጥቦችን እነግራችኋለሁ። በቅድሚያ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ጀምሩት። ወደ መጀመሪያው እንሄድ። አንደርስታንዲንግ ፕሬዘንቴሽን አንዛይቲውን አንደርስታንድ ካደረጋችሁ መቅረፍ ትችላላችሁ ማለት ነው። የመጀመሪያው why we get nervous ለምንድን ነው የምንፈራው? ፍርሃታችን ለምንድን ነው የሚለው ነገር እንየው። አንደኛ የምንፈራው ምናልባት fear of judgment ሊሆን ይችላል። fear of judgment እንዲህ ይባላልው፣ እንዲህ ሊባል ይችላል፣ እንደዚህ አይነት ስም ሊሰጠኝ ይችላል የሚሉ ነገሮችን በመፍራት ሊሆን ይችላል። ሌላኛው lack of experience የፕሬዘንቴሽን ኤክስፒሪየንስ ከዚህ በፊት ፕሬዘንት ያደረጋችሁት ኤክስፒሪየንስ ከሌለ ልንፈራ እንችላለን ማለት ነው። ስለዚህ ይሄንን ነገር እናስወግዳለን ፕራክቲስ በማድረግ። ሌላኛው ፐርፌክሽኒዝም ነው። ፐርፌክሽኒዝም means a tendency to want everything to be perfect። ስለዚህ ፐርፌክት እንዲሆን የምትጠብቁ ከሆነ ስለዚህ ወደ ኔጌቲቭ ሳይድ፣ አሁን ለምሳሌ ፐርፌክሽኒዝም ሁለት እንትን አለው፣ ፖዚቲቭ ሳይድ አለው፣ ኔጌቲቭ ሳይድ አለው። ፖዚቲቭ ሳይድ ላይ አንድ ሰው ጠንክሮ እንዲሰራ ሃርድ ወርከር እንዲሆን ያደርጋል። ኔጌቲቭ ሳይዱ ምንድነው? it leads to stress ወደ ስትሬስ ይመራና ስራዎቻችን ፌል እንዲያደርግ ያደርጋል ማለት ነው። ይሄንን ነገር ማቆም አለብን ማለት ነው። ኮመን ሲምፕተሞች አሉ። አንደኛ ሼኪ ቮይስ፣ ሁለተኛ ሊያልባችሁ ይችላል፣ ሶስተኛ የሆኑ ፖይንቶችን እንድንረሳ ያረጋል ማለት ነው። ስለዚህ ይሄንን ነገር በምንድነው የምንቀርፈው? ማይንድ ሴት ሺፍት የሚባል ነገር አለ። ምንድነው ይሄ? የምታቀርቡት ፕሬዘንቴሽን አስ ኤ ኮንቨርሴሽን ማሰብ አለባችሁ rather than a performance ማለት ነው። እንደ ፐርፎርማንስ አለማሰብ ማለት ነው። as a conversation ወይም ለሆነ ለምትዝናኑት ነገር እንደምታቀርበው አይነት አድርጋችሁ ኢዚሊ መቀበል ማለት ነው። ስለዚህ በዚህ መልኩ ትቀርፋላችሁ ማለት ማይንድ ሴቶቻችሁን shift በማድረግ። ሌላኛው ፕሪፓሬሽን ነው። ስለ ፕሪፓሬሽን የሰራሁት ቪዲዮ አለ። እዛ ገብታችሁ ብዙ ነገር ትጠቀሙታላችሁ። እዛ ገብታችሁ ተመልከቱ። 7 ነጥብ አስቀምጫለሁ እዛ። ሁሉንም ነገር ካያችሁ ትጠቀማላችሁ። ፕሪፓሬሽን ወደዚህ ስንመጣ know your audience ማለት ነው። you need to research your examiner background ማለት ነው። ለምሳሌ እናንተን ኤግዛማይን የሚያደርግ ሰው ባክግራውንዱ ምንድነው፣ ምን ላይ ነው ስፔሻላይዝ ያደረገው የሚለው ነገር ትጠይቁታላችሁ፣ የሚያውቁ ሰዎችን ማለት ነው። ሌላኛው የምታውቁት ፐብሊሽ ያደረጉ ፔፐሮችን ሄዳችሁ በማየት ምን ላይ ነው ኢንትረስቱ፣ ምን ላይ ነው፣ ምን አይነት ኮስችኖችን ፕራዮሪታይዝ ያደርጋል የሚሉ ነገሮችን ታውቁታላችሁ ማለት ነው። በዚህ መልኩ ታውቁታላችሁ ባክግራውንዳቸውን። ሌላኛው ስትራክቸር ዩር ፕሬዘንቴሽን ክሊርሊ ማለት ነው። ፕሬዘንቴሽኑ ምኑን ከምን አስቀድሜ ነው የሚያቀርበው የሚለውን ነገር ማወቅ አለባችሁ። ስለዚህ ፕሬዘንቴሽኑን ስታቀርቡ ጋይድላይን ብትጠቀሙ፣ የግቢ ፕሬዘንቴሽን ጋይድላይኑን ብትጠቀሙ ይመክራለሁ። ምክንያቱም ብዙ ነገሮች ስላሉ ማለት ነው። አትናቁ፣ ያሉ እያንዳንዱ ነጥብ በእናንተ ውጤት ላይ ተጽዕኖ ስላለው ማለት ነው። ስለዚህ እሱን ነገር ታዩታላችሁ፣ ታስተካክላላችሁ ማለት ነው። ሌላኛው ፕሪፓሬሽን ወቅት ላይ ራሳችሁ ፐርፌክት ለመሆን ፕራክቲስ ታረጋላችሁ። ፕራክቲስ ማድረግ አለባችሁ። ፕራክቲስ ሲታረጉ አንደኛ ቮይሶቻችሁን ኢንሃንስ ታረጋላችሁ። በፍራቱ የሚዋጡ ድምጽ አለ ለመጀመሪያ ጊዜ መድረክ ላይ ስትወጡ ማለት ነው። አልተሰማንም ምናምን ሊሉ ይችላሉ። ስለዚህ እሱን ነገር ለማስተካከል ለብቻችሁ ፕሬዘንት ታረጋላችሁ። ፕሬዘንት እያደረጋችሁ ድምጾቻችሁን ይስተካከልላችኋል። ሰዓት ትይዛላችሁ። ለምሳሌ ከ15 ደቂቃ እስከ 20 ደቂቃ ነው የሚሰጣችሁ። ስለዚህ ያንን ደቂቃ ከቨር ለማድረግ በጊዜ ኦን ታይም ለመጨረስ ሰዓቶቻችሁን ትይዛላችሁ። ሪከርድ ታረጋላችሁ። ሪከርድ ካደረጋችሁ በኋላ ራሳችሁን ትገመግማላችሁ። ሴልፍ ሪቪው የሚባለውን ነገር ማለት ነው። ሌላኛው ፕራክቲስ ካደረጋችሁ በኋላ እንደ ሞክ ፕሬዘንቴሽን የሚባል ከዋና ዲፌንስ በፊት የሚቀርብ ማለት ነው። እንደዛ የሚያስቀርቡ ዩኒቨርሲቲዎች አሉ። ያ በጣም አሪፍ ነው። ታቀርቡታላችሁ ወይም ለጓደኞቻችሁ ወይም ለአድቫይዘሮቻችሁ ታቀርቡና ታዩታላችሁ። የሚታቀርቡ ሰዎች አስተያየት ይሰጧችኋል ማለት ነው። ታስተካክላላችሁ። ሌላኛው ዲዛይኒንግ ኢፌክቲቭ ስላይድ ማለት ነው። ሌስ ቴክስት ዊዝ ሞር ቪዥዋልስ በቡሌቶችን በመጠቀም ዲያግራሞችን በመጠቀም
ሃይ ኳሊቲ ኢሜጆችን በመጠቀም ብዙ ሐሳቦችን በትንሽ ቃላት በትንሽ ቴክስት ማስረዳት ትችላላችሁ ማለት ነው። ዲዛይን ሲታረጉ ጋይድላይን መጠቀም አለባችሁ። ሌላኛው ኮንሲስተንሲ ነው። ዲዛይን ሲታረጉ ማለት ነው ቀጣይነት ባለው መልኩ ፎንት ሳይዝ ዩኒፎርም መሆን አለበት። ከለር ለምሳሌ ሁለት ነው የሚፈቀደው። አንደኛ ይሄ አሁን እኔ እያቀረብኩ ያለሁት ዋይት ባክግራውንድ ዊዝ ብላክ ቴክስት ማለት ነው መጠቀም ትችላላችሁ። ወይም ብላክ ባክግራውንድ ዊዝ ዋይት ቴክስት መጻፍ ትችላላችሁ። ሁሉም በተመሳሳይ ነው መሆን ያለበት። ሌላ አኒሜሽኑ ሌላ ኢፌክቶቹ ምናምን መግባት የለባቸውም። ፕሬዘንት ሲታደርጉ ተመሳሳይ ፎርማት ማድረግ አለባችሁ። ሌላኛው አቮይድ ክላስተር፣ ያ ማለት በእያንዳንዱ ስላይድ ላይ የተወሰኑ አይዲያዎችን ይዛችሁ ነው። አንድ አይዲያ ለምሳሌ አንድ አይዲያ ለአንድ ስላይድ ኮንክሉድ አድርጋችሁ ሰመራይዝ አድርጋችሁ ማቅረብ አለባችሁ ማለት ነው። ያኔ ነው ሰዓት ኢፌክቲቭሊ መጠቀም የምትችሉት ማለት ነው። አራተኛው ዴሊቨሪ ቴክኒክስ አንደኛ የኦዲየንሶቻችሁን ኤንጌጅመንት ከፍ ለማድረግ ቦዲ ላንጉጅ መጠቀም አለባችሁ። ቦዲ ላንጉጅ ስላችሁ ስታንድ ቶል፣ ዘና ብላችሁ መቆም አለባችሁ። አይ ኮንታክታችሁ ጥሩ መሆን አለበት። ሌላኛው ዩዝ ናቹራል ጌስቸር፣ እጆቻችሁን ነን ቨርባል የሆኑ እንትኖችን ቦዲ ላንጉጆችንም መጠቀም አለባችሁ ማለት ነው። እና ራሽ ማድረግን አቮይድ ማድረግ አለባችሁ ማለት ነው። ቮይስ ኮንትሮል ማድረግ አለባችሁ። ቮይስ ስፒክ ስሎሊ ኤንድ ክሊርሊ ማለት ነው። ስለዚህ ግልጽ በሆነ ወይ ቀስ በቀስ ታወራላችሁ ማለት ነው። ከአንድ ሐሳብ ወደ ሌላኛው ሐሳብ ስትሻገሩ ለመጀመሪያው ሐሳብ አጽንኦቱን ለመስጣት መሃል ላይ ድምጾቻችሁን ፓውዝ ማድረግ አለባችሁ ማለት ነው። ፓውዝ ፎር ኤምፋሳይዝ። አምስተኛ ሐሳብ ሃንድሊንግ ኩዌስችንስ ኤንድ አንሰሪንግ። ቅድም ባልኳችሁ ፕሪዲፌንስ ፕሪፓሬሽን ላይም ይሄ ነገር አለ። በእያንዳንዱ ሴክሽን አንቲሲፔት ማድረግ አለባችሁ። ጥያቄ አንቲሲፔት ማድረግ በእያንዳንዱ ሴክሽን እናንተ ጥያቄዎቻችሁን ታዘጋጃላችሁ። በምን ዌይ አንሰር ለማድረግ ፕሪፔር ማድረግ አለባችሁ። አንሰሮቻችሁን ደግሞ PREP ሜተድ የሚለውን በፕሪዲፌንስ ፕሪፓሬሽን ቪዲዮ ላይ አስቀምጫለሁ። እዛ ገብታችሁ በዛ ዌይ አንሰሮቻችሁን ታዘጋጃላችሁ፣ ይቀልላችኋል ማለት ነው። ሌላኛው stay calm under pressure። በየትኛውም ፕሬሸር ውስጥ ሆናችሁ ራሳችሁን ማረጋጋት መቻል አለ። በተረጋጋ መንፈስ ውስጥ መሆን አለባችሁ። እንትን ማለት ትችላላችሁ። የሆነ ጥያቄ ሰመራይዝ አድርጋችሁ ለመመለስ let me think about that for a moment ብላችሁ ከዛ ተረጋግታችሁ መመለስ ትችላላችሁ ማለት ነው። ያላወቃችሁት ነገር ካለ አድሚት ማድረግ አለባችሁ። you need to admit when you don't know። ጥያቄውን ማታውቁ ከሆናችሁ አድሚት ማድረግ አለባችሁ፣ መቀበል አለባችሁ ማለት ነው። ወደ ስድስተኛውና ወደ መጨረሻኛው በምንሄድበት ጊዜ ላይ ማኔጅ ማድረግ አለባችሁ ነርቮቻችሁን ማለት ነው። ነርቮቻችሁን እንዴት ነው ማኔጅ የምታረጉት? ራሳችሁን እንዴት ነው ማረጋጋት የምትችሉት የሚለውን ነገር ልንገራችሁ። አንደኛ ብሪዚንግ ኤክሰርሳይዝ የሚባል ነገር አለ። ዲፕ ብሪዝ ቱ ካልም ነርቮቻችሁ በተረጋጋ መንፈስ ውስጥ እንድትሆኑ እንዲያደርጋችሁ ዲፕ ብሪዝ ከማቅረባችሁ በፊት ዲፕ ብሪዝ ማድረግ አለባችሁ። ከዛ ፖዚቲቭ የሆነ ቪዥዋላይዜሽን መኖር አለበት። ይሄ ማለት ምን ማለት ነው? ፕሬዘንቴሽኖቻችሁን ሰክሲድ እንዳደረጋችሁ አድርጋችሁ ኢማጂን ማድረግ አለባችሁ ማለት ነው። የመጨረሻው አራይቪንግ ኤርሊ አራይቭ መሆን አለባችሁ ማለት ነው። በዚህ ወቅት ላይ ምንድነው የምታስተካክሉ ነገር? ብዙ ነገር አለ። አንደኛ ኤልሲዲዎቻችሁን ከፒሲዎቻችሁ ጋር ቴስት ታረጉታላችሁ። ሌሎች ኢኩዊፕመንቶችን ቴስት ታረጋላችሁ። ራሳችሁን ከምታቀርቡት ስፔስ ጋር ፋሚላራይዝ ታረጋላችሁ። ብዙ ነገሮቻችሁ ቼክ የምታረጉበትና የምታስተካክሉበት ቦታ ማለት ነው። በጊዜ አራይቭ መሆን አለባችሁ ማለት ነው። ስለዚህ በጣም አመሰግናችኋለሁ። መልካም ጊዜ ይሁንላችሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንዳደረጋችሁ ተስፋ አረጋለሁ። ባይ ባይ። ወዳችኋለሁ።